ከሀገሬ ስመጣ አሰርቼ ነው የመጣሁት ያለች ምን ቃል በቃል ከፀጉሯ ውስጥ እንደ ጌጥ የምትሰካው ኪሮሽ ነገር አለ ብረት ጀነናው ታሳየችን አለች። እና ይሄ ያስደገምኩበት ነው። ወንድነቱ እንደሚሰለብ ብዙ አያውቅም። አጣጮች ምን ታውቃለህ አለችኝ። ምንድነው አጣጭ አልኳት። እኔ ካልፈለኩኝ በስተቀር የትኛውም ወንድ ቢቀርበኝ በምንም ተአምር ወንድነቱ እሺ ብሎ ከኔ ጋር ሊተኛ አይችልም። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ያው ዛሬም ተገናኝተናል። እንግዲህ ለዛሬም በጣም የሚገርም ታሪክ ነው ለእናንተ የማደርሰው። ምን ያህሎቻችሁ ስጋና ቢራ መሸጫ ቤቶች ውስጥ ስላሉ አጣጮች የምታውቁት ነገር አለ? ይህን ነገር እኔም እንደ አዲስ ስለሰማሁ ከዛ በፊት መረጃው ስላልነበረኝ ከሰማሁበት ጊዜ ጀምሮ በጣም ተገርሜበታለሁ እና ብዙ መጠጥ ቤቶች አጣጮች እንዳሏቸው ነው ይሄንን ታሪክ ያጫወተችኝ ልጅ የነገረችኝ። እና እዛ ቤት ውስጥ እንግዲህ እንግዶች ባሉኝ ሰዓት ወይም ደግሞ ብዙ ጊዜ የኔ የፕሮግራም ተከታታዮች እንግዲህ ባህር ማዶ የሚኖሩ ናቸው። ወይዚህ መጥተው ሲያገኙኝ አንዳንዴም ደግሞ ከጓደኞች ጋር መዝናናት ስንፈልግ ከምንገባባቸው ቤቶች አንደኛው ብዙዎቹ ልጆች እናውቃቸዋለን። ያው አንድ ቤት ውስጥ ደጋግማችሁ ስትሄዱ ደንበኝነት ይፈጠራል እና ትግባባላችሁ። በተለይ ቀን የሚሰሩ ልጆች ጋር ከወንዶችም ከሴቶችም ጋር በቤተሰብ አይነት ስሜት ትግባባላችሁ። እና አንድ ቀን ከጓደኞቼ ጋር እዛ ቤት ምሳ በልተን ስንወጣ አንደኛዋ ልጅ ያስተናገደችኝ ልጅ ሂሳብ እየከፈልን ምንድን ነው ያለችኝ፣ እንዲህ ዩቲዩብ ላይ የምትሰራው ነህ ምናምን ስትለኝ ብዙ ጊዜ እንደዚህ ስትባል የሆነ ኮንፈርት አይሰማችሁም? የሆነ ቦታ ላይ እንዲህ ምናምን ስትባሉ እና አዎ ምን ነው ምናምን ስላት አይ የሆነ ነገር ልነግርህ ፈልጌ ነበር፣ ፍቃደኛ ከሆንክ ችግር የለውም። ስለዚህ መቼ ትመጣለህ ስትለኝ እርግጠኛ አይደለሁኝም መቼ እንደምመጣ፣ ግን ስክሪን ላይ ባለው ስልክ ደውይልኝና ትነግሪኛለሽ አልኳት። ከዛ ነገርኳት ያንን ስልክ ማለት ስክሪን ላይ ያለውን ስልክ። ከዛ ቁም ነገረኛ ነች ልጅቷ፣ ደወለችልኝ እና ሃይላይቱን ስትነግረኝ በጣም ኢንተረስቲንግ ነው እና አይ በቃ በረፍት ቀንሽ እዛው አካባቢ ቁጭ ብለሽ ትነግሪኛለሽ አልኳት። እሺ ያለች፣ ተገናኘን፣ ነገረችኝ። እና ስለ አጣጮች ምን ታውቃለህ አለችኝ። ምንድነው አጣጭ አልኳት። ለካ እንደዚህ አይነት ቦታ ላይ የሚቀጠሩ ልጆች አሉ እና ምንድነው ተግባራቸው ከቤቱ በተለይ ደግሞ ገንዘብ አላቸው የሚባሉ ሰዎችን ቤት ውስጥ በጣም በየቀኑ የሚመጡ የሚያዘወትሩ ባለገንዘብ ሰዎችን በጣም ቀርበው ቁጭ ብለው ከነሱ ጋር የሚጠጡ ማለት ነው። ሌላ ምንም አይደለም። አጣጭ ማለት ነጋ ቢራ ይታዘዝላታል ወይ ውስኪ ይታዘዝላታል። ስለዚህ እዛ አካባቢ ያለውን ግሩፕ ኦር ደግሞ አንድ ሰው ወይ ሁለት ሰው እንደ ምርጫዋ እያጣጣች የምታጫውት ማለት ነው። ሌላ ትርጉም የለውም። እሱ አይደለም ቁም ነገሩ። ብዙዎች እንግዲህ ቆንጆ ቆንጆ ሴቶችን በቦታቸው ቆምናቸው ይመርጡና እነዛን ሴቶች አይተው ብዙ ወንዶች ወደዛ ቤት እንዲሄዱ አንደኛው ቢዝነስ ስትራቴጂያቸው ያ ነው። የእነዚህ ልጆች ግን ከዛም ያልፋል፣ አጣጮች የተባሉት ማለት ነው። እና የሚያጣጧቸው ወንዶች በአብዛኛው ገንዘብ ያላቸው ስለሆኑ ቀን በዛ አይነት ሁኔታ ይቀጥላል። ከዛ ክፍሎቹ ቪአይፒ ክፍሎች አሏቸው።
እና ቀጣዩ በሞቅታ ሽግግር የሚደረገው ወደ ቪአይፒ ክፍሉ ነው። አንዳንድ ጊዜ ቪአይፒ ክፍል መግባት የማይፈልገው እዛው ጋር ከምታጣጣው ልጅ ጋር እስከተስማማ ድረስ በገንዘቡ ይዟት ይሄዳል እና ለዚህ ተብለው የሚመረጡ ልጆች አንደኛ በውበታቸው፣ ሁለተኛ በተክለ ቁመናቸው በጣም የተመረጡ ልጆች ናቸው። እንደገና ደግሞ በጣም ፈጣኖች ናቸው። አርቲፊሻልም ቢሆን ሳቅ ከፊታቸው ላይ አይጠፋም። ያ ካልሆነ ፊቷን አኮሳትራ የትኛውም ወንድ አጠገቡ አስቀምጧት ሊጋብዛትም ልታጫውተውም አትችልም እና ይህንን ሳይኮ በደንብ የቤቱ ባለቤቶች የሚያውቁታል፣ እነዚህ ልጆች የሚያውቁታል። ቀላል ብር አይደለም የሚያገኝ እሷ እንደነጋሽ እሱን አይደለም አሁን ልነግራቸው የፈለኩት። ይህንን የምንደረደርበት ምንድነው ብዙዎቹ አሁን ይሄ በተለይ በጣም የሚታወቁ መጠጥ ቤቶች ላይ እንደዚህ አጣጭ ልጆች አሉ። አንደኛው አጣጭ ልጅ እንግዲህ ብዙ ጊዜ በተለይ የከሰዓት በኋላውን ልጆች ሰርተው 4 ሰዓት 5 ሰዓት ድረስ መጠጥ ቤቱ ስለማይዘጋ ከዛ በኋላ ብዙዎች ከሩቅ ቦታ ላይ የሚመጡ ልጆች በዛ ሰዓት የሚሄድ አደጋም ስለሆነ እዛው መኝታ ተዘጋጅተውላቸው እዛው መጠጥ ቤት ውስጥ ነው የሚያድሩት እና እስከሚተኙ አይ ቲንክ ይጨዋወታሉ መሰለኝ፣ በቃ ያወራሉ የቀን ውሏቸውን እንዲህ አይነት ነገር እና አንደኛዋ ልጅ እቺ ታሪኩን የምትነግረኝ ልጅ ያለችበት ቤት ውስጥ የምትሰራዋ ልጅ በጣም ተጫዋች ነች፣ አጣጭ ከተባሉት ውስጥ ማለት ነው። እና ብዙ አጣጮች አሉ አንድ ቤት ውስጥ እንግዲህ በሚኒመም 2-3 አጣጭ ይኖራል። እንደው ቢጠፋ 2 አጣጭ አይጠፋም። እና እችኛዋ አንደኛዋ አጣጭ በጣም ተጫዋች ነች ልጅቷ እንደነገረችኝ እና ምንም የምታፈር ልጅ አይደለችም። የቀን ውሎዋን ማን ምን እንዳላት ምናምን ማታ ሴቶቹ ተሰብስበው ከመተኛታቸው በፊት ታስቃቸዋለች እየነገረች እና በመሀል ግን አንድ እውነት ነገረቻቸው። ልጅቷ የክፍለ ሀገር ልጅ ነች። ክፍለ ሀገሩ መናገሩ አስፈላጊ አይደለም እና ልነግራችሁ በጣም ያሰብኩት ነጥብ ከዚህ በኋላ ያለው ነው እና በደንብ እንድትሰሙኝ እፈልጋለሁ። በተለይ ደግሞ ይሄ ብር አገኘው በአቋራጭ መንገድ ምንድነው መሬት ሸጬ በዚህ መንገድ በአቋራጭ መንገድ ገንዘብ አግኝቼ ምናምን የምትበት ነው ምን ያህል እየተሸወርክ እንደሆነ እግረ መንገድ ልነግርህ ነው። ጆሮ የሚሰማ ጆሮ ካለ ማለት ነው። እና እችሊ ምን ትላችኋለች? አንድ ወቅት እንደ ወንድ እኮ ጅል የለም ትላችኋለች። እንዴት ይሏታል? እኔ አሁን ትላችኋለች ከሀገሬ ስመጣ አሰርቼ ነው የመጣሁት። አሰርቼ ማለት ምንድነው? እኔ ካልፈለኩኝ በስተቀር የትኛውም ወንድ ቢቀርበኝ በምንም ተአምር ወንድነቱ እሺ ብሎ ከኔ ጋር ሊተኛ አይችልም፣ ወይም ደግሞ ግንኙነት ሊፈጽም አይችልም ነው። እንዴት ይሏታል? ተገርመው ያለች ምንድነው? ቃል በቃል ከፀጉሯ ውስጥ እንደ ጌጥ የምትሰካው ኪሮሽ ነገር አለ፣ ብረት ጀነናው ታሳየችናለች። እና ይሄ ያስደገምኩበት ነው። ስለዚህ ይሄ ፀጉሬ ውስጥ እስካለ ድረስ እኔ ካልፈለኩኝና ካላወጣሁት የትኛውም ወንድ የፈለገ ኢን ሚሊየን ቢከፍለኝ በምንም ተአምር ከኔ ጋር ግንኙነት ለመፈጸም አቅም አይኖረውም፣ ወንድነቱ እሺ አይለውም ያለቻቸው። እንዴት አሏት? ለካ ታይና አጃጅላ ገንዘብ ተቀብላ አጣጣ እንግዲህ አጣጭ ነው አለ የተባሉት እንደፈለገች አጫውታ ምን ብላ ያ ወንድ ወይ ፈቅዳኛለች ወይ በቃ ከኔ ጋር ለማድረግ ዝግጁ ነች ብሎ ነው የሚያስበው። ይዟት ያድራል፣ ግን በምንም ተአምር ግንኙነት አያደርግም፣ ገንዘቡንም ከፍሏት ማለት ነው። ለምንድነው? ያ ኪሮሽ እዛ ውስጥ ስላለ የተደገመበት ስለሆነ በእንደዚህ አይነት ሁኔታ በጣም በርካታ ወንዶችን እንደተጫወተችባቸው ትነግራቸዋለች። እና በጣም የሚያሳዝን አለች። ብዙ አይነት ሰዎች እኛ ጋር ይመጣሉ፣ ብዙ የምናውቃቸው የተለያየ ያሉበትን ቦታ ነግራኛለች። ለጊዜው ያንን ግለጹ አስፈላጊ አይደለም። ነገር ግን እንደዚህ አይነት ቦታ ላይ ልምድ ያላቸው ሰዎች ወይም ደግሞ እንደዚህ አይነት ቦታ ላይ ቆንጆ ነች፣ ወዳኛለች። አሁን አንዳንዶቹ በተለይ እነዚህ አጣጮች ትልቁ ክራይቴሪያቸው ወይም ደግሞ አይሚን ክራይቴሪያ አይደለም፣ ትልቁ የነሱ መለያ ባህሪያቸው ምንድነው? የትኛውንም ወንድ ጀግና ነኝ የሚል ወንድ አንዴ ቀርበው ከተግባባቸው ማስመጥ ይችሉበታል። ምክንያቱም አንደኛ በከላይ ስትመለከቷቸው በጣም ቆንጆች ናቸው ብያቸዋለሁ፣ ትክለቁናቸው ያምራል፣ ፕላስ ደግሞ ምላስ ሰጥቷቸዋል። እና የቤቱን ባለቤቶች ዝም ብሎ አይደለም እንደዚህ አይነት ሴቶችን የሚያስገቡት እና በጣም የተካኑ ናቸው። በእንደዚህ አይነት ሁኔታ አለች በጣም በርካታ ወንዶችን ተጫውቼባቸዋለሁ። የሚገርማችሁ በእንደዛ አይነት ሁኔታ አጠጥተዋት ጋብዘው ምን ብለው
ለነገሩ አሁን አንዳንድ ቦታዎች ላይ የምንሰማው እንግዲህ በፉክክር እስከ 250,000 እስከ 300,000 ለሴቶች የሚከፍሉ ሰዎች ገንዘብ ያላቸው ሰዎች እየመጡ በተለይ ደግሞ በጣም በወጣትነት ዕድሜ ውስጥ ያሉ ልጆች እየመጡ እንደሆነ እየሰማን ነው። እና እንዲህ አይነት ቦታ ላይ እቺ ልጅ በዛ ደረጃ ሁሉ የምትቀበላቸው ልጆች አሉ ነው ያለች። ምክንያቱም እነዚህ ልጆች ሰርተው አይደለም ገንዘቡን ያመጡት፣ በአቋራጭ መንገድ ነው። ቤትም ያምጡት በቃ ስለሚገባቸው ስለምታውቁ። ዛሬ ለአንዳንድ ወጣቶች ገንዘብ ጢቢ መጫወቻ ነው። ስለዚህ 300,000 ብር ለእሷ ሰጣት፣ 350,000 ብር ሰጣት፣ ምኑም አይደለም። ምክንያቱም ነገ በሌላ ነገር ይተካዋል ወይ የሆነ ነገር ሸጦ ይተካዋል። እና በእንደዚህ አይነት ሁኔታ በጣም ብዙ ወንዶችን ተጫውቼባቸዋል። በኋላ ወንዶቹ ግን እንዴት ቂም አይዙባትም ወይ እንደሸወደቻቸው ሲገባቸው እንዴት አይጣሏትም አልኳት። በፍጹም ወንዶ ምንድነው ቀን እንግዲህ አብረው ሲጠጡ ውለዋል፣ አብረው ሲበሉ፣ አብረው ሲጫወቱ፣ አብረው ሲሳሳቁ ምናምን አሳልፈዋል። ስለዚህ ኖርማሊ ልክ ወደ መኝታ ክፍላቸው ገብተው ወንዱ የተመኘውን ገላ አገኛለሁ ብለው በሚያስብበት ሰዓት ላይ ወይ ስካር ይጥለዋል ወይ ደግሞ በቃ ኖርማሊ ከምንድነው ድንዛዜ መንፈስ ውስጥ ይገባል። ስለዚህ ጠዋት ሲነሳ የት እንደነበረ እንኳን አያውቅም። ግንኙነት ይፈጽም ከእሷ ጋር አይፈጽም፣ ምንም የሚያስታውሰው ነገር የለም። ምንም ያንን ደግሞ ልጅቷ ታውቃለች። ምክንያቱም መጀመሪያ እዛ ብረት ነገር ፀጉሯ የምትሰካው ብረት ነገር ላይ ብረት አይነት ነገር ላይ ስታሰራ የሰራላት ሰውም ነግሯታል። እንዲህ ሆኖ ግን በነጋታው ያ ሰውዬ እንደሸወድኩት ካወቀ ለህይወቴ አስጊ አይሆንም ወይ ለመምታገር በሳት እንኳን ለህይወትሽ አስጊ ሊሆን ይቅርና አንቺ ጋር ግንኙነት ይፈጽም ምን ያደርግ ምንም የሚያስታውሰው ነገር የለም። ስለዚህ የሚፈልገው ምንድነው? በቃ በጠዋት ተነስቶ ልብሱን ለብሶ ወደ ቤቱ መሄድ እና ማረፍ ነው። እሱ ስጋት ላይ ሊጥልሽ አይችልም የሚል ነገር ስለተነገራት የልብ ልብ ተሰምቷታል። መጀመሪያ አካባቢ በፍርሃት ያን ነገር ታደርግ እንደነበረ ነው ለእነዚህ ልጆች አጫወተቻቸው። በኋላ ግን እውነትም ፕራክቲካሊ እየተመለከች ስትመጣ ወንዱ ጠዋት እንኳን ሊደነፋባት እንኳን ሸውደሽኛል ሌላት ይቅርና የፈለገ ያህል ብር ቢከፍላት አንዳንዱ ግንኙነት የፈጸመም ስለሚመስለው በደስታ ስሜት ሁሉ የሚሄድ አለ። በቃ ራሱን አቅሉን ስለሳተ ማለት ነው፣ ስለደነዘዘ። አንዳንዱ ደግሞ የሆነ ሰመመን ውስጥ የሚገባ አለ። እንዲህ ምን ሆኜ ነበር የሚል እና ብዙዎቹ ምን ሆኜ ነበር የሚሉ ናቸው። አይ ብዙ ጠጥተህ ስለነበረ ነው ምናምን። ስለዚህ በቃ በራሷ መንገድ ትሸኛቸዋለች። እና እዚህ ጋር ለነገራቸው የፈለግኩት ምንድን ነው፣ አብዛኛዎቹ የቤተሰብ ኃላፊዎች ብዙ ሰዎች የሚረዱ ምናምን ናቸው እና ገንዘባቸውን የት ቦታ ላይ እንደሚበትኑት አያውቁትም። ገንዘባቸውን ምን ላይ እንደሚያውሉት አያውቁትም። ስለዚህ እንዲህ አይነት ጢቢ በወንዶች ላይ ገንዘቡ እየበዛ መጣ። ገንዘብ ያገኙ ልጆች በዙ። ገንዘብን በአቋራጭ መንገድ ሳይለፉ ያገኙ ልጆች መጡ። ሳይለፉ ያገኙት ገንዘብ ስለሆነ ደግሞ በእንደዚህ አይነት ሁኔታ ነው እየቀለዱበት ያለው። ስለዚህ ምናልባት በዛ መስመር ውስጥ ካላችሁ ውስጥ ከነዚህ አይነት ልጆች ጋር ወይ ፍቅር የያዛችሁ ወይ ግንኙነት የጀመራችሁ ሰዎች ካላችሁ እዚህ ሰርክል ውስጥ ናችሁ። እውነቱን እያወቃችሁት ከተነገራችሁ በኋላ እንደፈለጋችሁ ገንዘቡ እናንተ ነው የምትወስዱት፣ እናንተ ናችሁ። ነገር ግን ከተማችን ውስጥ እንደዚህ አይነት ጭልፊቶች በዝተዋል። እንዲህ አይነት ጭልፊቶች በደንብ አሉ። ስለዚህ ነፃ ፍቃድህ ከሆነ 350,000 ብር 400,000 ብር አይደለም 350 ሚሊዮን እና 400 ሚሊዮን ብር የመስጠት መብት የተጠበቀ ነው። ግን እውነቱን እያወቅከው ይሁን ነው። እውነትን እያወቅከው ይሁን። ስለዚህ አቅፊያት አድራለሁ የምትላት ሴት እንግዲህ ያንደኛዋ ይፋ ስለወጣ ነው እንጂ ሌሎቹስ ደግሞ ምን አድርገው እንደሆነ ምን ታውቃለህ? አሁን በብዛት እኛ እዚህ ውስጥ አድርጋ ስንመለከታት እንዲጫፉ ነው የሚታየው። እንደውም ብዙ ጊዜ አይታይም አለች። እሷ ነች አውጥታ ያሳየቻቸው በፀጉር ስለሚሸፈን ማለት ነው። ጫፉ እንኳን ቢታይ ጌጥ ነው የሚመስለው፣ ዝም ብሎ አይን ለመሳቢያ ምናምን ነገር እና እች ልጅ እስከነገረቻቸው ድረስ ይህንን እውነት አያውቁትም ነበር። እና በየቦታው የሚሰማው በየቦታው አንዳንድ ጊዜ የምትሰሙት ነገር እንዲህ አይነት ነገርም ይደረጋል ብላችሁ የምትገረሙበት ገንዘብ ተኮር የሆኑ ብዙዎችን የሚያጃጅሉ ብዙዎችን ከመስመር የሚያወጡ በነዛ ፍቃዳቸው ቢሆንም እነዛ ሰዎች
የሄዱት ማለት ነው። እና አሁን ይህንን ለምን ትነግሪኝ ፈለግሽ ብያት ነበር ለልጅቷ። አንዳንዶቹ ቆይተውም ቢሆን ሲጸጸቱ ተመልክቻለሁ አለች። በቃ ይሄንን ነገር ወንድ ልጅ ነው ጠጥቷል ትሊል ይችላል። በተለይ ደግሞ እነዚህ ላጤዎቹ ሊሸወዱ ይችላሉ። ቆንጆ ሲያገኘው ምናምን ብለው እንትን ሊል ይችላል። ከዛ በኋላ ግን ዘግይቶ ከሳምንትም በደንብ ሲነቃ ሬርም ቢሆን የሚባንን ወንድ አለ እንደተሸወደ እና የሚጠራጠር እንደ እውነት ሸውዳኛለች ወይ ምን አድርጋኝ ነው ወይ መጠጤ ውስጥ ምን አድርጋ ነው ምናምን ነው እሱ የሚያስበው እንጂ ፀጉር በሚቀበር በተደገመበት ኪሮች መሳይ ነገር ወንድነቱ እንደሚሰለብ ብዙ አያውቅም። ስለዚህ አንተም ፕሮግራም ነው ከመንፈሳዊ ነገር ጋር የተያያዘ ስለሆነ ቢያንስ እንደው አንድ ሰውና ሁለት ሰው ይህንን ቢያውቅ በሚል ነው የነገርኩህ ነው ያለችው። አንድና ሁለት ሰው አይደለም ብዙ ሰዎች ይህንን ከሰሙ በኋላ ቢያንስ ቆም ብለው ሊያስቡ ይችላሉ ብዬ አስባለሁ። እና የምትሄዱበትን ቤት በደንብ የማታውቁት ከሆነ የምትቀርቧቸውን ሰዎች በደንብ የማታውቋቸው ከሆነ የማታውቁት ዓለም ላይ ነው የምትንሳፈፉት። የማታውቁት ዓለም ላይ ዛሬ ለብዙዎች ገንዘብ የሰማያን ያህል እንደራቀው በጣም ለጥቂቶች ደግሞ ገንዘብ ጢቢ ጢቢ መጫወቻ ሆኗል። ግን ጢቢ ጢቢ መጫወቻም ሆኖ እንደዚህ አይነት ደግሞ መልሰው ለበዮች ነው የሚሰጡት። ምናልባትም እኮ እዛ የተዝናናበት ቤት ውስጥ ተዝናንቶ ሲወጣ በር ላይ 7 ልጆቿን የምታበላው አታ ፀሐይ የመታት ግማሾቹ እያንቀላፉ የተኛች እናት ልትኖር ትችላለች። ከዛ ላይ ቀንሶ ቢሰጥ አይጎዳም፣ የህልና ሰላም ያገኛል። እና ኤኒዌይ ህይወታችን ጉራማይሌ ይሆናል እላችሁ። ህይወታችን ጉራማይሌ ስለሆነ አንደኛ እዚህ ላይን ውስጥ ያላችሁ ሰዎች እንደው ቢያንስ እንደዚህ እንደፈለጋችሁ የምትበትኑትን በዛ ላይ ደግሞ የምትሸወዱበትን ብር እዛ የምትዝናኑበት ሆቴል መዝናኛ ቦታ ላይ የተከላከለ ልብስ ለብሰው ብርድ እያስቸገራቸው ላሉ ልጆች ብታካፍሉ፣ እንደነገርኳችሁ 6-7 ልጆቿን ይዛ እንቅልፍ እያዳፋት የምትበላው አታ ራብ ያጠወለጋትን እናት አልፋችሁ ከምትሄዱ ከዛ ላይ የተወሰነ ነገር ብትሰጡ በእግዚአብሔርም ዘንድ በሰውም ዘንድ መልካም ነገርን ታገኛላችሁ። ለህሊናችሁ ከምንም ነገር በላይ ደግሞ ለህሊናችሁ ሰላም ታገኛላችሁ ብዬ አስባለሁ። ዞሮ ዞሮ እንደዚህ አይነት ቦታ ላይ በእንደዚህ አይነት ሁኔታ የምትዝናኑ ሰዎች እንዲህ አይነት ነገርም አለላችሁ ፈልጌ ነው። እርግጠኛ ነኝ ጥሩ ማስጠንቀቂያ ትሆናለች። ይህን ታሪክ ያደረሰኝ ልጅ አመሰግንሻለሁ። ቢያንስ 1-2 ሰው ታገኛለሽ ብዬ አምናለሁ። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነው። በቀጣይ ደግሞ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን ያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ